ሳይድ ቪው ኢትዮ ጎልደን ሬስቶራንት እንሄዳለን። ደሆ ማለት እንዴት አደራችሁ ሁላችሁንም። ጉዞ እንግዲህ ወደ ሌላ ሀገር እናደርጋለን። አንድ ባንድ ስቴፕ ከሌጋ አብራችሁ ትጓዛላችሁ። ትሬኗን የምንይዛት አሁን ከ20 ደቂቃ በኋላ ነው። ያለሁት ከተማ ወደ አከን አካባቢ ነው። የሚሄደው ደግሞ አከን ትሬን ስቴሽን ነው። ከአከን ትሬን ስቴሽን ተነስቼ ወደ ሌላ ሀገር ሄዳለሁ። ሰሙዌር እዛ ከተማው ደግሞ ስንደርስ አሳያችኋለሁ። ጆርኒን አብራችሁ ተቀላቀሉ። ፍሎግ እንግዲህ ለ3-4 ቀን ዛሬ አርብ ነው። ስለዚህ እስከ ሰኞ ድረስ ቆያለሁ ወይ እስከ እሑድ ማታ። ለማንኛውም ትሬናችንን እንጠብቅ። ከዛ ከትሬን በኋላ ደግሞ ብላብላ መኪና እንይዛለን። ከዚህ ቤት መኪና ነግሬያችሁ ነበር። በብላብላ ትራቭል ማድረግ መኪና ቡክ እያደረጋችሁ እንደምትሄዱ እሱን ኦልሬዲ ቡክ አድርጌያለሁ። ሆቴል ቡክ አድርጌያለሁ እስከ እሑድ ቀን። ምናልባት አንድ ቀን አራዘማለሁ እስከ ሰኞ። ይመቻችሁ። ዋና ከተማው ላይ ከደረስን በኋላ ወዲያው ከ15 ደቂቃ በኋላ ዋናው መኪናችን የሚመጣው በብላብላ በሱ በመኪናው እንሄዳለን። 38 ብር ነው የከፈልኩት። ያ አሪፍ ረካሽ ዲል ላይ ያገኘሁት፣ ግን መመለሻ አልቆረጥኩም። መመለሻ ደግሞ እሑድ ዕለት ምናምን ቀድሜ እዛ ከገባሁ በኋላ ቀስ ብዬ አይቼ ቆርጣለሁ። አሪፍ ዲስካውንት አግኝተን ደግሞ መመለሻውን ቆርጠን እንመለሳለን። ሌላው ደግሞ ጀርመን አሁን ሰመር እየገባ ነው፣ ፀሐይ እየወጣ ነው፣ ደስ ይላል። ይሄኛው ወር ብቻ ነው ከዚህ በኋላ የሚያስቸግረው። እንዲህ ዝናብ ምናምን ብዙ ጊዜ ዝናብ ይጥላል። ከዚህ በኋላ ግን ፀሐይ ነው የሚመጣው። ብዙ ትራቨል እናደርጋለን። ብዙ ቦታ የመሄድ እቅድ አለኝ። ኢትዮጵያ እሄዳለሁ ብዬ አስቤ ነበር፣ ግን ያው መጀመሪያ እስቲ ኢሮፕ ላይ ትንሽ ቱር እናድርግ። ከዚህ በፊት ቱር አደርጋለሁ እያልኳቸው አላረኩም ነበር። ከዚህ በኋላ ግን በወር አንድ ሀገር ለመሄድ አስቤያለሁ። ደርሰናል። ጀርመን ደስ የሚለው አየሩ ከተቀየረ በቃ ሁሉ ነገር ቫይቡ ምናምን ይመጣል። ደስ ይላል በጣም። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ ኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እስቲ ካፌ እንጠቀም። ምን ትላላችሁ? ዋናው መውጫው በዚህ ነው። እስከዛ ካፌ መጥቼ እዚህ እጠቀማለሁ። ኬክ ብዙም አንበላም። ቤቱ ያምራል። ኖርማል ካፌ ክላይን መኪናችን እስኪመጣ ቡናችንን እንጠጣለን። 30 ደቂቃ ስላለን ቀስ ብለን ዘና ብለን this one. ከዚህ መኪና ወረደን። እንግዲህ እንደምታዩት መኪናው ያበደች ናት። አሪፍ መኪና ነበረች። የስ አሪፍ። አሁን እንግዲህ የመጀመሪያ የወረድንበት ከተማ እስካሁን አልነገርኳችሁ። ራሳችሁ ከደረሳችሁበት ድረሱበት። ይሄን ይመስላል። the city view is amazing for the first time አሬና ቱር ታውቁታላችሁ። የሚያክሰው ወዲያው ኮሜንት ላይ ጻፍ የት ከተማ እንዳለን። ራሳችሁ ተመራመሩበት። ያው ስክሪን ላይ ምናምን የሆነ ታርጋ ላይ ካያችሁ ምናምን ኦር አጻጻፉን እዚህ ጋር የሚጻፈው ሎኬሽን እያያችሁ በሱ መፍረድ ትችላላችሁ።
አሁን ሰው እየጠበቅኩ ነው፣ ይመጣል። ከዛ አብረን እንሄዳለን ማለት ነው። የመጀመሪያ ቪው ይሄን ይመስላል። ያበደ ቦታ ነው የወረድኩት። ያማምራሉ በጣም እንትን ኦልድ ስታይል ቢልዲንግ ስለሆኑ በጣም ነው የሚመቹኝ። እንደዚህ የዩሮፕ ስታንዳርድ ይሄ ቤቶች ነው ድሮ የተሰሩ ቤቶች በጣም ነው የሚያምሩትና እንዴት አያችሁት? ፈርስት ቪው ዞር ያላወራችሁም እንዴ? አሁን ደርሰናል። ሶ እጠብቃለሁ ከ10 ከ20 ደቂቃ በኋላ አይ ሆፕ ይደርሳል። ሶ የፈጀብን ማለት ነው ኦልሞስት 4 ሰዓት ብቻ ነው። በ4 ሰዓት ውስጥ ነው የደረስነው። ከአከን ቅድም ካሳየዋችሁ እዚህ ድረስ እስከ አሁን ካለውበት ድረስ የ4 ሰዓት መንገድ በጣም እየፈጠነን የነዳው። ስቴሽናቸው አሪፍ ነው። እንደዚህ ነው የምትወጡት። እንደ ጀርመን አይደለም። ያምራል። ያው ካልከፈላችሁ አትገቡም። እዚህ እንደ ጀርመን አይደለም። ሁሉም በዚህ ጋር ነው የሚገባው እንደምታዩት። ቪዲዮ ላይ እንደውም አንዳንድ አይታችሁ ከሆነ እያመለጡ ሰው ሲገባ አብረው ተከትለው ይገባሉ ነው። አንደርግራውንዳቸውን ወድጄዋለሁ። ደስ ይላል። የጽድት ያለ ነው። ያምራል። ያው የጀርመንም ያምራል፣ ግን ይሄ ደግሞ ሞር ወደድኩት። የፓሪስም ስለሆነ መሰለኝ ያው ከበርሊን ጋር ማወዳደር ነው ከዋና ከተማ ጋር። ይሄኛው ሪሊ ቢዩቲፉል በጣም ነው የሚያምረው። ውስጡ ሴራሚኩ ምናምን ዲዛይኑ ሶ ቅድም ከነበርኩበት ቦታ ያው ወደ ሆቴል ራሴን ችዬ እየሄድኩ ነው በሜትሮ ማለት ነው። በሜትሮ ለመሄድ ፈልጌ በሜትሮ መጥቻለሁ። ውስጥ ለውስጥ 8 ስቴሽን ነበር እስከ ሆቴል ድረስ። አሁን ደግሞ በእግሬ 500 ሜትር ምናምን በእግር እንሂድና እስከዛ ሆቴል ቼክ አድርገን ምናምን እንጠብቃለን ማለት ነው። እስከዛ ወይ ሻወር ምናምን ወስዳለሁ። ሰነ ቢልዲንጉን ላሳያችሁ። ውጪ ስትወጡ ይሄን ይመስላል። ወደዛ ጋም ትላልቅ ቢልዲንግ አለ እንደምታዩት ከሜትሮ ስር ማለት ነው። ይሄ ነው እንግዲህ ከዚህ ስር ነው ከፎቁ ስር ነው ሜትሮ። ወደዛም የሚገራርም ቪው አለ። ሶ ሆቴላችን በዚህ ሳይድ ነው ቀጥታ። ያምራል። ፓሪስ ግን ኖርማል ያው ዋና ከተማም ስለሆነ የሌላውን ሲቲ ደግሞ ብታዩት እንደዚህ ላይ ያምር ይችላል፣ ግን ይሄኛው ደግሞ በጣም ያምራል ሲቲያቸው። እንዴት ነው እስካሁን ቦታውን ገምታችሁ ደረሳችሁበት ወይስ አልደረሳችሁበት? ከቤት ሆኜ ሳየው 45% ይጥላል ብሎ ነበር። አሁን አዝማሚያው የሚጥል አይነት ይመስላል ዝናብ። እንግዲህ ማየት ነው ከጣለ ጥሎ ደግሞ ካባራ በኋላ እንወጣለን። ፀሐይ ቢኖር አሪፍ ነበር። ጠዋት ላይ ፀሐይ ነበር፣ ግን አሁን እዚህ ሲደርስ የሚያስጠላ ዌዘር ነው። ጊዜያችንን በአግባቡ መጠቀም ነው። ፀሐይ ስናገኝ ቶሎ የምንቀራርጸው መቅረጽ አይመስላችሁ? ይሄ ይመስላል ፍሎሩ ከላይ ቁጥር 34። እስቲ እንግባና እንዴ እዚህ ጋር ጠረጴዛ አለ። ሚኒማሊስቲክ ተጠቅመውታል እንዳለ እንትናቸውን። ይሄን ይመስላል። የሆነ ብሉ ነገር ይበዛዋል ቤቱ፣ ብሉና አረንጓዴ ምናምን። አውትሳይድ ቪው እስቲ እንየው። 3ኛ ፎቅ ላይ ነው። ይሄን ይመስላል ታች በዚህኛው መስኮት እስቲ ይሄን ይመስላል። ለየት ያገር ነው። ደስ ይላል አሰራራቸው ቢልዲንጉ ምናምን። ዶብል ቤት እዚህ ጋር ሻወር ቤት አለ። ሻወር ቤት ውስጥ ኦኬ ስሙል ይሄ ለሁለት ሰው ራሱ አይበቃም። ሻወር ቤት ሻወር ቤት በጣም ነው የሚሰጭብኝ። ምን ታስባላችሁ? አላነሰም? በጣም ነው ያነሰው። ፐር ናይት ለዚህ ሆቴል ስንት መሰላችሁ? ፐር ናይት ለሁለት ቀን 214 ዩሮ። እንደገባው ሻወር ወሰድ። ከሻወር በኋላ ደግሞ እንግዲህ ጎልደን ኢትዮጵያ የሚባል ኢትዮ ጎልደን ሬስቶራንት እንሄዳለን። ኖርማሊ ነው መብላት የፈለኩት የነጭ ምግብ ነበረ። የአበሻ ምግብ ግን ትንሽ ቆይቼ ነበረ በላሉ ያልኩት የነበረው። ሶ ኢትዮ ጎልደን እንሄድና ከዛ ኢትዮ ጎልደን ከበላን በኋላ ድጋሚ የኤፍል ታወር አለ አይደል? እዛ አካባቢ የኤፍል ታወር ያለው። ሶ ስለዚህ ኤፍል ታወርን በዛው ለማየት ኢትዮ ጎልደን ሬስቶራንት ሄደን እንበላለን። ወደ ሬስቶራንቱ እየደረስን ነው። ኢትዮ ጎልደን ነው። ኢትዮ ጎልደን ሬስቶራንት ይቀመስላችኋል። ጎልደን
ምንድነው ያላቸው? ያው እንደምታዩት ቤቱ ተደርድሮ እስቲ ገብተን ነው እንዳለ ያለውን ነገር ኢትዮ ጎልደን ደርሰናል። አሁን ምግባቸውን እኔና እናዛለን ማለት ነው። እሺ ነው መልከጥፉ ነው ግን ጣፋጭ ነው። ግን ሲጣፍጥ ጣፍጣ እንደምወደው ከመጣ እስቲ ዳቦ የፈረንሳይ ዳቦ ነው። ኢትዮጵያ ዳቦ ያዘዝነው ማህበራዊ ነው። በየአይነቱና ጥብስ ክትፎ አዘናል። እሱ ይመጣልና እንደሚያጠግበን ይመስለኛል። እንወደዋለን ብዬ ተስፋ አደርጋለሁ። ምግባችን እስኪመጣ ድፏችንን እንላቀናሻል። ከዛ የፍልታው እንሄዳለን ዛሬ እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አዎ የዚህ ክትፎ መባያ በጣም አሪፍ ነው። በዝምድና ነው እንደሚሰራላችሁ። ምግባችንን በዚህ መልኩ ጨርሰናል። እናንተ መታችሁ መብላት ከፈለጋችሁ አድራሻውን እንግዲህ እነግራችኋለሁ። በፈረንሳይኛ አጠራር እነሱ የሚጠሩት የፓሪስ 15ኛ አካባቢ ሰፈር ነው የሚባለው። ኢትዮ ጎልደን አሪፍ ምግብ ቤት ነበር፣ ወደነዋል። አሁን እንግዲህ ተብለን እንውጣና ወደ እንሄዳለን ማለት ነው። ይመቻችሁ። ሾንዞሊዜ ነው የምንሄደው ተመልካቾቻችን። ሾንዞሊዜ ፈረንሳይኛ ከባድ ቋንቋ ነው፣ ግን ደስ ይላል ስታወሩት። ሲኒድ ኖርማሊ ኤፍል ታወር ነበር እየሄድን ያለ ነው። በመሀል ወርጄ ነው እዚህ እናንተን ለማሳየት እኔም ከእናንተ ጋር ለማየት። ፌመስ ቦታ አለ እዚህ አካባቢ። እዛ ጋር የምታዩት ግንብ ሾንዞሊዜ ከተሳሳትኩ አስተካክሉኝ። በጣም ነው የሚያምረው። ፈረንሳይ በጣም ትልቅ ነው። ፓሪስ በጣም ነው የወደድኩት እውነት ለመናገር። ከእናንተ ጋር አብረን ግንቡን እናየዋለን። እዛ አካባቢ ደግሞ ሉዊስ ቪቶን ምናምን የሚያማምሩ ውድ ቤቶች፣ የብራንድ መሸጫ ቦታዎች ሉዊ ቪቶንን ማየት ፈልጋለሁ እዛ። እሱንም ሄደን እናየዋለን። ከዛ ኤፍል ታወር እንሄዳለን። በማታ ኤፍል ታወር እናየዋለን። በስማሚ የፕሬዚዳንት ቤት ነው። ኦ ማይ ጋድ ሲያምር እንትኑ ዋው! መብራቶች እዩት። ይሄ ምንድን ነው? ኦ ማይ ጋድ ታያችኋል ቤት አባቱ እንደሚያምር። ዋው! የከተማ ቪው ውስጥ ይህ ምንድን ነው? ቤቱ ግን ሆቴል ነው። እኔ እኮ ቤተ መንግስት ምናምን መስሎኛል። የሆቴሉ ስም እዛ ጋር ይታያል። ስንት ስታር ሆቴል ነው ግን? ስንት ስታር ሆቴል እንደሆነ እኔ እንጃ። ኮሜንት ላይ ካወቃችሁ ታስቀምጡልኝ። በጣም የሚያምረው ወርቃማ ጫማ መሸጫ ራሱ አለ። መደዳውን ያሉት ህንጻዎች ምናምን ደስ ይላሉ። ታክሲዎቹ ራሱ ሞደርን ናቸው። ሌተስት ታክሲ
ዝናብ እየጣለ ነው ባይዘው ዛሬ አየሩ እንዳይሰለቻችሁ ግን አብረን ወክ እያደረግን እኔ ፓሪስን ይወት ከማቋርጠው አንድ ላይ ረጅም ሆኖ ብታዩት ይሻላል። ከዛ በዚህ ነው የምንቋጨው። የማታ ቪዲዮአችንን በዚህ እንቋጭና ነገ ይሄን ለቀዋለሁ። ከዛ ከነገ ጀምሮ ደግሞ ሞርኒንግ ጠዋት ክሮሳት የፈረንሳይ ታዋቂ ክሮሳት ቤት አለ ፍሬሽ እዛው የሚሰራ እሱን ሄደን እንቀምሳለን። ከዛ ደግሞ ያለን እንቀጥላለን። የነገ ፍሎጋችን እንደዚህ ነው የሚሄደው። ለዛሬ ግን በዚህኛው የፈረንሳይን ፓሪስ ዋና ከተማ ሲቲ ቱር እናደርጋለን ማለት ነው። በሁለቱም ሳይድ አሳያቸዋለሁ። ፋይቭ ጋይስ ታውቁታላችሁ? ፋይቭ ጋይስ ታዋቂ ቤት ነው። ፋይቭ ጋይስ ህንጻዎቹ ምን እንዳለ ነው የሚያምሩት። ከፈረንሳይ ምን ወደዳችሁ ብትሉኝ ህዝቡ በጣም ደስ ይላል። የተለያየ ሀገር ዜጋ ያለበት ከተማ ነው ፈረንሳይ፣ ድብልቅ ማለት ነው። እና ፓሪስ ላይ ያየሁት ከመምጣቴ ጀምሮ ከጀርመን አንጻር ሳነጻጽራቸው በጣም ፍሬንድሊ ናቸው ሰዎቹ። በጣም እንትኖች ናቸው። ኔት ይሄ በጣም በቃ ደጎች የወጣት ሆኖ ራሱ እርስ በርስ እንዴት እንትን ልክ አሁን አንድ ወጣት አሁን አዛውንት ከመጣ ምናምን ሜትሮ ላይ አንደርግራውንድ ትሬን እየሄዱ ሜትሮ ይነሱና ማለት ነው ተቀመጥ ምናምን ብለው ሰው ያስቀምጣሉ ምናምንና ያላቸው ሪስፔክት ትንሽ ገፋ ካደረጓችሁ ሶሪ ምናምን ላይክ በጣም እንትኖች ናቸውና ስርዓታቸው ምናምን በጣም ነው የተመቸኝ። የፈረንሳይ ፓሪስ ላይ ያየሁት ነገር ከጀርመን አንጻር ሳነጻጸራቸው በጣም ይስቃሉ፣ ደስ ይላሉ፣ ፊታቸው ላይ ፈገግታ አለ፣ ደጎች ናቸው ስታያቸው ምናምን። ጀነራል የማህበረሰቡ ያለው የባህላዊ ነገር ነው አንድ ላይ የተላበሰ ነው። ሁሉ ነገር በአንድ ላይ ነው። ሁሉም አንድ ላይ ናቸው። የተለያየ ባህሪ አታዩባቸውም እና እሱ ነገር በጣም ነው ደስ የሚለው ከጀርመን አንጻር ማለት ነው። ጀርመኖች ከባዶች ናቸው። በእንደዚህ እነሱ ፊታቸውን ነው የሚጥሉባችሁ። ምንም ታታረባችሁ። ሲፎራ ታያቸው። ከዛ ሲፎራ ታዋቂ ሽቶ ቤት ነው። ባይዛዊ ሽቶም እገዛለሁ ብያለሁ። ሽቶም ሾፒንግ እናደርጋለን። የገዛኋቸውን ሽቶዎች ከዛ አሳያችኋለሁ። አሪፍ ሽቶዎች፣ ውድ ሽቶ አስገኛለሁ። እንዴት ነው እስካሁን እያያችሁ ያላችሁት? ኮሜንት ላይ አስቀምጡልኝ። ፓሪስን አይታችኋት የምታውቁ ካላችሁ ያው ሁለተኛ ጊዜ ነው የምታዩት፣ ካልሆነ ደግሞ እንደ አዲስ የምታዩ ካላችሁ መታችሁ ጎብኙት ነው የምለው። በጣም ደስ ይላል። የሁሉ የተደረደረው ታክሲ ነው የምታዩት፣ ዘመናዊ ታክሲ። አሁን ቲክሶን ራሱ ይኸው በታክሲ መልክ ቆማለች እዛ ጋር። አሁን ኢትዮጵያ ላይ ቲክሶን እንደ ለግዠሪ ነው የሚቆጠረው፣ እዚህ ግን በታክሲ መልክ ይጠቀሙበታል ማለት ነው። መደዳውን ሱቅ ነው በቃ አንድ ነፃ ነገር አታዩም። ሁሉ ነገር ተይዟል እና ምን ያህል ወክዌው ምን ያህል ሰፊ እንደሆነ እዩት። ይሄ ሁሉ ወክ ማድረጊያ ነው። ከዚህ እስከዚህ ድረስ ወክ ማድረጊያ ነው። እዚህ ጋር የታክሲ አለ፣ እዛ ጋር የሳይክል ሌን አለ፣ ከዛ መሀል ላይ መኪና ይሄዳል ማለት እንዳለ። የሚገርመው ፓርት ደግሞ የድሮ መሆኑን የምታውቁት ኮብልስቶን ነው እንዳለ። ኮብልስቶን ሁሉ ነገር እዚህ ጋር ኮብልስቶን ነው ከቅድም ጀምሮ
ከታች ጀምሮ የመጣ ነው ማለት ነው። እንዳለ ኮብልስቶን ነው፣ አልቀየሩትም አስፋልት እንዳለ። መለዳው ሾፒንግ ሴንተር ነው እንደምታዩት። እዛ ጋ አዲዳስ አለ። በጣም ደስ የሚሉ ናቸው። እዛ ጋ ዛራ አለ። ዛራ የሚታየኝ እዛ ጋ ማሪዮት ሆቴል አለ እንደምታዩት። አሪፍ ነው። አዲዳስ ስቶር እዛ ጋ የሚታየኝ አዲዳስ ስቶር ነው። ባንክ ብሎ አውዲ ፍራንስ ይላል እዛ ጋ። አዲስ አበባ በዚህ አይነት እንዴ በጣም አሁን መብራት መብዛቱ ምናምን በጣም ነው የሚያሳምረው። ባይዘው እንዴት አያችሁት? አሁን ይሄ መብራት ምን ያህል አሁን መብራቱ እንዳለ ቢጠፋ ውበቱን አታዩትም። ውበቱ ራሱ ይደበቃል። አሁን ግን መብራት በመብራት ስለሆነ በጣም ነው የሚያሳምረው። መብራት ይዩት። አሁን ይሄ አውትዶር ነገር ነው፣ ግን ውስጡ እንዴት እንደሚያምር መኖሪያ ቤት ነው የሚመስለው። ሳሎን ምናምን እንዴት እንዳሳምረው አያችሁት? እንዴት ነው የሚያምር ውስጡ መብራቶቹ ዲዛይኑ ምናምን ሌክቸር ስታይል ነው። በቃ የድሮ ሙድ ነው ዲዛይናቸው ላይ የድሮ ስታይል ነው፣ ግን በጣም የሚያምረው በቃ ሌክቸር ቲንክ ማለት ነው። በቃ ፍራንስ ለፍቅረኛሞች የምትሆን ከተማ ናት። እውነት ነው እሱ። ፍራንስ ቋንቋውም ለፍቅረኛ የሚሆን ነው፣ ከተማውም ለፍቅረኛው ነው ዲዛይን የተሰራ ነው። ሰው ኢንጌጅ ለማድረግ እጮኛውን ይዘው ይመጣው ፈረንሳይ ነው። በቃ ለዛ የተመቻቸ ነው ሁሉ ነገር። ተስማማላችሁ በዚህ ሀሳብ? ፓሪስ የፍቅረኛሞች ከተማ ናት። የምትስማሙ ኮሜንት ላይ አስቀምጡ። አይ ቲንክ እየደረስን ነው ሉዊስ ቪቶን እና ያኛው ግንብ ጋር እየደረስን ነው። እና ኮሜንት ላይ ደግሞ አስቀምጡልኝ ይሄን ቪዲዮ ስለቀው ከዛ በኋላ ሌላ ስለምቀርጽ ማለት ነው። በዚህኛው ቪዲዮ አስተያየት ስጡኝ። እንደዚህ ቦታ አቀራጽልን፣ እንደዚህ ብታረግ ምናምን ብላችሁ ሀሳብ አስተያየታችሁን ብትሰጡኝ ለቀጣይ ቪዲዮ አይቼው ላስገባላችሁ እችላለሁ። ከሜዲ በፊት መስራት ያለብኝ ነገሮች ሊስት ውስጥ አስገብቻለሁ። መሰራቸውን ቪዲዮዎች፣ ቦታዎች፣ ሎኬሽኖች ምናምን አይቻለሁ። ስለዚህ ይሄን ቪዲዮ ነገ ስለቀው ማለት ነው ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንደዚህ ያርግልን ወይ የማታው ቦካውን የተመቻችሁ ካለ ሌላ ደግሞ ተጨማሪ ምን እንድሰራላችሁ ኮሜንት ላይ አስቀምጡልኝ። ኢንጆይ እያረኩ ነው እኔ፣ እናንተ ማብራችሁ ከኔ ጋር ኢንጆይ እያረጋችሁ ጎብኙት። ያው ሉዊስ ቪቶን ህንጻ ላይ ደርሰናል። ቪዲዮ ላይ አይቼዋለሁ፣ በጣም ነው የሚያምረው። ከዛ እዛ ጋር ደግሞ ግንቡ ይታያችኋል። ያኛው ግንብ ያውላችሁ፣ ይሄ ግንብ ታዋቂ ግንብ ነው። እዚህ ጋር እንሄዳለን። ሉዊስ ቪቶን ካፌና ሬስቶራንትም አለ። ይሄ ሙሉ ህንጻው እንግዲህ የሉዊስ ቪቶን ነው። ታያችኋል ሁለቱ ህንጻ፣ ይሄና ያኛው ሲልቨሩና ይሄ ሌክጀሪ ነው። ስማም ቦልድ የታባቱ ነው የሚያምረው። ኦ ማይ ጋድ ፓሪስ ዋው ነው ግን እውነት እስከዛሬ ያለ መምጣቴ ዋው። ሉዊ ቪቶን ኦ ማይ ጋድ። አንድ እዚህ ጋር ትንሽ ላቋርጥ፣ ለቲክቶክ ትንሽ ቀርጬ ከዛ መለሳለሁ። እንቀጥለዋለን ከዚህ ጋር ኦኬ። ተመልካቾች ለቲክቶክ ቀርጬ ተመልሻለሁ። አሁን ከሉዊስ ቪቶን እንቀጥላለን። ይኸውላችሁ ሙሉ ቦርሳው ነው የሰሩት። ታያችኋል ዲዛይኑ። ኦ ማይ ጋድ they are really creative። እኔ ደግሞ ያልተመረቀ መስሎኛል። ለካ ተመርቆ ስራ ምናምን ጀምሯል እና በየጊዜው ነው የሚያድሱት። ኮንስትራክሽን ማለት ነው። ገና ከላይ ይኸው ታያችኋል የሚሰራው ገና እየሰሩ ነው። አሁን ራሱ ይጮሃል። 24 ሰዓት እየሰሩ ነው።
ተመርቋል አሉኝ። እንግዲህ ተመረቀም አይመስልም ሲታይ። ይሄ ድሮ ነው መሰለኝ። አሁን ደግሞ ይሄ ካጠገቡ አዲሱ ነው እንደምታዩት። ምን እንደሚያክል ገየች ነው እንታ ያው እየሰሩ ነው ማለት እንደ አዲስ አበባ 24/7 ነው የሚሰሩት። 24 ሰዓት እስማ ምን እንደሚያክል ተጠበውበት ነው የሰሩት። በፒንክ ሊሞዚን ነው ያያችሁ። የሚገኝበት ቦታ እንግዲህ ሾንዞሊዜ ይባላል። ሌላ የራሱ ስም አለው። የግንቡ መስዋዕትነት የተደረገበት በ1805 ጀምሮ ያው ሲሰሩ ድል ያደረጉበት በዛ ሰዓት በቃ ይሄ ለተዋጉት መስዋዕትነት ስማቸው ተቀምጧል። በሰዓቱ ማለት በናፖሊዮን ጊዜ ከኦስትሪያና ከሩሲያ ጋር በነበራቸው የጦርነት ድል ያደረጉበት በፈረስ ደግሞ በዚህ ስር እንደገቡና መስዋዕትነት ደግሞ የተደረጉት ሰዎች በአጠቃላይ ስማቸው ተቀምጧል። ከዚህ ኤፍል ታወር ብዙም ሩቅ አይደለም። ከዚህ በኋላ ደግሞ ኤፍል ታወር እንሄዳለን። ይሄ ቦታ በጣም ፌመስ ነው። ቲክቶክ ላይ ያያዋለሁ በብዛት ይሰሩበታልና የሆነ ቲክቶክ ቪዲዮ እንስራ እንዴ? እስቲ አይዲያ እያሰብኩ ነው። እንሰራለን አንድ ቲክቶክ ቪዲዮ እዚህ ጋር ህንጻ ያምራል። በጣም ነው ክሪስማስ ነው ይመስላል። ደርሰናል ሾንዞሊዜ። ይሄኛውን ቦታ አይተን ጨርሰናል። አሁን ይሄ የምታዩት ከኋላዬ። አሁን ደግሞ ወደ ኤፍል ታወር እንሄዳለን። 20 ደቂቃ ነው በእግር አየር እየተቀበልን ህንጻዎቹን እያየን ወክ እያደረግን ከ20 ደቂቃ በኋላ ደግሞ ኤፍል ታወር እንደርሳለን። 15 ደቂቃ ተጉዘን ማለት ነው። ውሃው እንደምታዩት የአዲስ አበባ ውሃ በሉት። የአዲስ አበባ ኮሪደር ውሃ እንደዚህ ነው። ይሄን አያክልም። ይሄ በጣም ትልቅ ነው። ስቀልና ለመጀመሪያ ጊዜ ፓሪስ እንደዚህ ሳየው ይሄኛውን ኤፍል ታወር እና ብዙ ጊዜ ይሄን ሀገር ረግጬ ነው ያለፍኩት። ኖርማሊ ግን ሳላየው ያለፍኩት ከተማ ቢሆን ፓሪስ ነው። ከትሬን ስቴሽኑ አላለፍኩም። በቃ ከዛው ነው አጎቴ መቶ ፒክ ያደረገኝ። የማየት እድሉ አልነበረኝም። ከዛ በኋላ ዛሬ ነገ እመጣለሁ እያልኩ ይኸው 9 ዓመት ኦልሞስት ያ በ9 ዓመቴ መጥቻ አየሁት። ያው የምታዩት እንዳለ በቃ ውሃ ነው ይሄ። እዛ ድረስ ደግሞ ቦታው ጋር ሄደን እናያለን። በጣም ፌመስ ቦታ ነው። ከዓለም እንግዲህ መጥተው እንትን የሚሉበት ቦታ ነው። ይሄ ቤተክርስቲያን ነው። ዋው ቤተክርስቲያን
ላይ ሌኒና ካልተዘጋ አሁን 22 ሰዓት ኦልሞስት 4 ሰዓት ሆኗል ማታ በአውሮፓ አቆጣጠር። ሶ ካልተዘጋ አሁን ሄደን እናየዋለን። ከተዘጋ ደግሞ ነገ መተን በጀልባ እንሞክረዋለን ማለት ነው። ውሃው ግን ይንቀሳቀሳል። በስመ አብ ያስፈራል። ያው ጀልቦች ስለሚንቀሳቀሱበት ትንሽ አምሽተናል። ያው ዋው ዋው ዋው! አሁን ደግሞ እዚህ ጋር ደርሰናል። የፈረንሳይ ባንዲራ የሚመስል ላይት ተጠቅሟል እዚህ ጋር። በጣም ነው የሚያምረው ላይቱ ያሳመረው ከብረቱ ጋር ዲዛይኑ በአጠቃላይ በጣም ነው የሚያምረው። ስቲል አሁን ደረስን ገና ግን በብዛት ሰው ከዛ ጀምሮ ነው የሚቀርጸው የተባልኩት ሰው። ስለዚህ በዛ ጋር ከዛ እንጀምርና እንዲህ ያረግን ማለት ከዛ ቦታ ጀምረን መተን ዋናው ጋር እንቀርጻለን ማለት ነው። ሌትስ ጎ። ቢዘጋ 30 ደቂቃ ነገር ነው። ለመግባት ቶሎ እንሞክራለን እየተሯሯጥን ከላይ እንጣፍ ባለቀ ሰዓት ካጠገቡም እንደሚያልፍ ብታዩ ትልቀቱ። እዚህ ጋር ደግሞ ይሸጣሉ። ፓሪስ እዛ ጋር ኦሎምፒክ ነው እንደምታዩት። እዚህ ጋር ቀደም እዚህ ጋር ልንገባ ነው ብያችኋል ነበረ። ተዘጋ። 15 ደቂቃ ሲቀረው ደርሰን ዘጉት እንዳለ። ከዛ በቃ እንትና ግን እዛ ጋር ሰው ይታያል። እናንተ እስቲ ቆይ እናቅርበውና የአይፎን ችሎታ ይታይ እስቲ። እንግዲህ ከዚህ በላይም ያቀርባል ግን ኳሊቲ የለም። ሰው ግን አለ ይታያችኋል። አሁን ስመልሰው ምን ያህል ርቀት እንዳለ ይታያችኋል። እና ተዘጋብን። ምናልባት ነገ እንመጣለን። በቃ ነገ እንመጣለን ብያለሁ። አሁን ላይ ግን የሆነች ሬስቶራንት አለች እዛ አካባቢ። ፓሪስ በጣም ነው የምታምረው ቦታ። ፓሪስ ያበደ ከተማ። እንደምታዩት ቺክን አዘናል። ባጌት ፈረንሳይ በብዛት ባጌት ነው የሚታወቀው። አንደኛው ደርሷል ባጌት። ቴንክ ዩ። እኛ እንደምታዩት ባጌቱ በዚህ መልኩ ታዋቂ ባጌት ነው። ይሄኛው ነው ባጌቱ እንደምታዩት የፈረንሳይ ታዋቂ በቺክን እና በቺዝ ከዛ ፔስቶ አለው ውስጡ። ይሄኛውን 8 ብር ማለት ነው። ሁለትን የገዛሁት 16 ብር ማለት ነው አጠቃላይ። ሜርሲ ፊልደርስ እንደምታዩት ቀጥታ እዚህ ጋር ታዩታላችሁ ማለት ነው። ፓሪስ። አሁን ወደ ሆቴል እየሄድን ነው። እራት ነው ነው። ሶ ይሄን ይመስላል ባጌቱ። በጣም ጠፍቶ ከአንድ እስከ 19 ሰጥቼዋለሁ። ያበደ ቴስት አለው። ፔስቶ እና ቺዙ ከቺክኑ ጋር ያበደ ፍሌቨር ነው ያለውና ወደነዋል። የዛሬ ውሏችን ቀን ውሏችን ይሄን ይመስላል። ወደ ሬስቶራንት ለመሄድ አስበን ነበር። ሪዘርቭ ማድረግ አለባችሁ ብለውናል። ነገ ሪዘርቭ አድርገን ማታ ላይ ወይ 19 ሰዓት ወይ 22 ሰዓት እራት ለመብላት አስበናል። ከኤፍል ታወርን ነገ አሳያችኋለሁ ማለት ነው። እራት ስንበላ በዛው ይሁ በጣም የሚያምር ቪው ያለው። የዛሬ ቪዲዮአችን እዚህ ጋር እናጠቃላለን። ላይክ ደግሞ ቪዲዮውን እያደረጋችሁ የዛሬ ውሏችን ይሄን ይመስል ነበር። ፒስ